ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ እኩለ ቀን ላይ ሰውነታችን ሲዝል አይምሯችን ሲደነዝዝ የአጋንንት ጥቃት ይበረታል። ይህ ሰዓት የምንቋቋመው እንዴት ነው? ጊዜ ቅዳሴ ወይንም ቀትር በቤተክርስቲያናችን ስርዓት እጅግ ወሳኝ የጸሎት ሰዓት ነው። በዚሁ ሰዓት ነው ጌታችን በፈቃዱ ቅድስት ነፍሱን ከስጋው የለየው። ታዲያ በዚህ ሰዓት ለምን ወደ ቤተክርስቲያን እንሄዳለን? በቀትር ሰዓት ሰውን የሚያጠምደው ድልስታ የተባለው ጋኔን ማን ነው? ዛሬ በዚህ ክፍል የምንመለከተው ይህንንና እንዲሁም ደግሞ ሌሎች ጉዳዮችን እንመለከታለን። ይከተሉ። ጊዜ ቅዳሴ በመባል የሚታወቀው የቀትር ሰዓት ሶስት ዋና ዋና ምክንያቶች አሉት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ጊዜ ቅዳሴ የሚባለው ከ6 ሰዓት እስከ 9 ሰዓት ያለው ጊዜ ነው። የመጀመሪያው ምክንያት ክርስቲያን ሁሉ በዚህ ሰዓት ቤተክርስቲያን ቢገኝ ጌታ ለእኛ ሲል በመስቀል ላይ ከ6 እስከ 9 ሰዓት ድረስ የዋለውን መከራ፣ መራራ ሐሞትን መጠጣቱን፣ ልብሱን መገፈፉንና ቅድስት ነፍሱን ከስጋው መለየቱን እያሰበ ያደንቃል። ሰባቱን አጽራረ መስቀል ወይም ደግሞ መስቀል ላይ የተናገራቸውን 7 ቃላት ያስታውሳል። ሁለተኛው ክርስቲያን የሆነ ሁሉ በቤተ ክርስቲያን ተገኝቶ ቢቻለው ስጋ ደሙን ይቀበላል፣ ባይቻለው ግን ጸሎተ ቅዳሴውን ሰምቶ በረከትን ያገኛል። ይህ ሰዓት የህብረትና የህይወት ምግብ የሚሰጥበት ነው። ሶስተኛው ሐዋርያው በዚሁ ሰዓት ወደ ቤተ መቅደስ ይወጡ ነበረ። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ላይ ጴጥሮስና ዮሐንስም በ9 ሰዓት ለጸሎት በአንድነት ወደ ቤተ መቅደስ ወጡ ይለናል። እንዲሁም ቅዱስ ጴጥሮስ በቀትር ጊዜ በጸሎት ላይ ራእይ እንዳየ እንማራለን። የሐዋርያት ሥራ ምዕራፍ 10 ከቁጥር 9 ላይ ቀትር ጊዜ ፀሐይ የማዕከለ ሰማይ ስትሆን የሰው ናላ ይበጠበጣል፣ አይምሮ ይደነዘዛል፣ ሰውነት ይዝላል። ለዚህ ነው አጋንንት ይህንን ሰዓት ለክፉ ስራ የሚጠቀሙበት። በዚህ ሰዓት እንደ ሔዋን ስራ ፈቶች እግርን ዘርግቶ መገኘት የአጋንንት ሲሳይ መሆን ነው። በዚህ ሰዓት ብዙ ጊዜ የታመሙ ሰዎችን የሚጥላቸው ድልስጣ የሚባል ጋኔን እንዳለ የቤተክርስቲያን ሊቃውንት ያስተምራሉ። ይህ ጋኔን በቀትር ጊዜ ሰዎችን በድካማቸው ሰዓት ይጠብቃቸዋል። ከአጋንንት ወጥመድ ለማምለጥ ወደ ቤተ ክርስቲያን ሄዶ ይህንን ሰዓት በጸሎት በተመስጦ በአንክሮ በተዘክሮ በሰሚያ ቃል እግዚአብሔር በማሳለፍ አግባብ። ሶስተኛው ወደ ቤተ ክርስቲያን የምንሄድበት ወሳኝ ሰዓት ሰርክ ወይም ደግሞ 11 ሰዓት ነው። ይህ ሰዓት እጅግ ታላቅ የድል ሚስጥር የሚታሰብበት ነው። ነፍሳት ነፃ የወጡበት፣ ጌታችን በዚህ በስጋው ወደ መቃብር የወረደበት፣ በነፍሱ ወደ ሲኦል ወርዶ ሙቃሃነ ነፍሳትን የታሰሩ ነፍሳትን ከዲያብሎስ ቁራኝነት ነፃ ያወጣበትና ወደ ቀደመው የአባታቸው ርስት ወደ ገነት ያገባበት የነፃነት አዋጅ ሰዓት ነው። ሁለተኛው በኦሪቱ ሕግ በዚህ ሰዓት መስዋዕት ይቀርብ ነበር። ቅዱስ ዳዊትም ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጆቼ የሰርክ መስዋዕትን አነሱ እንዳለ በመዝሙር 140 ቁጥር 2 ላይ በዚሁ ሰዓት እግዚአብሔር እናመሰግናለን። ሌሊት የሚጠብቀን መልአክ ሲመጣ በቤተክርስቲያን የተገኝተን በጸሎት ሙዳይ ሆነን እንዲያገኘን ነው። በቤተክርስቲያን ስርዓት የነግህና የሰርክ ኪዳን አለ። የሰርጉ ኪዳን ለደዌያንና ለነጋዴዎች በስራ ምክንያት ማልዶ መምጣት ላልቻሉ የሚደርስ ጸሎት ሲሆን ውሎን በሰላም አሳልፎ በሰላም እንዲያሳድረን የምንለምንበት ሰዓት ነው። ጊዜ ቅዳሴ በክርስቶስ መከራ፣ ሰርክ ደግሞ በነፃነቱ ድል የምንተጋበት ወሳኝ የጊዜያት መሆናቸው ተመልክተናል። በየትኛው ጊዜ ወደ ቤተ ክርስቲያን ስንገባ ልናደርጋቸው የሚገቡን ደግሞ ስርዓቶች አሉ። በፊታችን በትምህርተ መስቀል ማማተብ፣ መስገድና መሳለም በፊልጵስዩስ ምዕራፍ 2 ከቁጥር 10 ላይ ጉልበት ሁሉ ለኢየሱስ ክርስቶስ ይሰግድ ዘንድ ይላል። በዚህኛው ክፍል እነዚህን 3 ወሳኝ ተግባራት በሰፊው እናያለን። እንዳይመልጦ ሰብስክራይብ ያድርጉ። ቤተ ክርስቲያን የሰማያዊት ኢየሩሳሌም ምሳሌ የመለኮት ማደሪያ ናት። ታዲያ ወደዚህ ታላቅ ቦታ ስንገባ በምን አይነት ስርዓት ልንቀርብ ይገባናል? እንደ ነገስታት ዘመን ስርዓት መሽቆጥቆጥ ለምን አስፈለገ? ፊትን በትምህርተ መስቀል ማማተብ አጋንንትን የሚያባረር እንዴት ነው? ጫማ ማውለቅስ ከሙሴና ኢያሱ ታሪክ ጋር ያለው ግንኙነት ምንድን ነው? ዛሬ በዚህኛው ክፍል ይህን እንመለከታለን። የመጀመሪያው ስርዓት ፊትን በትምህርተ መስቀል ማማተብ ነው። ወደ ቤተ ክርስቲያን ስንገባ ብቻ ሳይሆን በማንኛውም ሁኔታ ልንተገብረው የሚገባ ተግባር ነው። ከላይ ወደ ታች የማማተብ መድኃኔ ዓለም ክርስቶስ ከሰማይ ወርዶ ሰውን መሆኑን፣ ከግራ ወደ ቀኝ ማማተብ ደግሞ ከባርነት ወደ ነፃነት፣ ከሲኦል ወደ ገነት መምጣቱ ምሳሌ ነው። ሌላው መስቀል የድል ምልክት። ሐዋርያው ጳውሎስ እኔ ግን በጌታችን በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም ብሎ ገላትያ ምዕራፍ 6 ቁጥር 14 ላይ እንዳለው መስቀሉ መመኪያችን ነው። ማማተብ ሊቃውንት በጠዋት የማማተብ ሁኔታ አጋንንትን ለማባረር ነው ይላሉ። ጌታችን እኔ በእግዚአብሔር ጣት አጋንንትን የማወጣ ከሆነ
መስቀሉን ማሰብ ተሰቃዩን ክርስቶስን ማሰብ ነው ይለናል በሉቃስ ወንጌል ምዕራፍ 11 ከቁጥር 20 ላይ። ሁለተኛውና ዋነኛው ተግባር መስገድ ነው። ይህ የቤተክርስቲያን አክብሮት የአምልኮት ምልክት ነው። መጀመሪያ ሰላምታ። ወደ ቤተክርስቲያን ስንገባ ከቅጽረ ቤተክርስቲያን ስንደርስ ልብሳችንን አጥብቀን ታጥቀን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት በመስጋድ በመስተስሪ ኃጢአት ብለን ግንባራችንን ምድር አስነክተን 3 ጊዜ ልንሰግድ ይገባል። ይህ ለአብ ለወልድ ለመንፈስ ቅዱስ በባህሪው በህልውናው በስልጣኑ አንድ መሆኑን ለመመስከር ነው። ሌላው ከገባን በኋላ በቅኔ ማህሌትና በቅድሳት መካከል የምንሰግደው በስጋ በነፍስም በደም በነፍስም ለእግዚአብሔር መገዛትን ለመግለጽ ነው። ሌላው ሊቃውንት በምድራዊ ንጉሥ ፊት እንኳን ይህንን ያህል አክብሮት መሽቆጥቆጥ መውደቅ መነሳት ካለ በሰማያዊ ንጉሥ በእግዚአብሔር ፊት እንዴት አብልጠን ልናደርግ አይገባም ይብለዋል። ጸሎት ሲጀመር መስቀልን ከሚያነሳ አንቀጽ ሲደርሱና በጸሎት መጨረሻ ላይ መስገድ እንደሚገባ ፍትሐ ነገሥት ያዛል። ሶስተኛው ተግባር የቤተክርስቲያን ህንፃ ወይም መሳለም ወይም መሳም ነው። ስግደት ለቤተክርስቲያን ብቻ ቢሆንም ህንፃውን የምንስመው ለምንድን ነው? ቦታው የቅድስና ቦታው ለእግዚአብሔር የተለየና የተቀደሰ ስለሆነ። መሳም የፍቅር የመውደድ የመናፈቅ ምልክት ነው። ልጅነትን ያገኘንበት ሞትም የምናርፍበት ነው። ጌታችን ለ12 ዓመት ደም ሲፈሳት የነበረችው ሴት በልብሱ ዘርፍ እንዳዳናት ሁሉ አካሉ የሚሰዋበት ቤተ ክርስቲያን ቅድስናና ረድኤት ያርፍበታል። በእምነት የመጣውን ሁሉ እንደምን አታድንም? ህንፃው እንደ ሌሎች ህንፃዎች አይደለም። በጳጳሳት እጅ በሜሮን ቅድስና የከበረ ነው። ስጋ ወልደ እግዚአብሔር ይቆረስበታል፣ መላእክትም ይጠብቁታል። ቤተ ክርስቲያን ስንገባ በፍርሃትና በራድ ሆኖ ልብስን ከልብሱ በላይ ጫማን ማውለቅ ይገባል። ምክንያቱም ሙሴና ኢያሱ የቆሙበት ስፍራ የአማናዊት ቅድስት ቤተክርስቲያን ምሳሌ ነውና እግዚአብሔር ሙሴን ጫማን አውልቅ የቆምክበት ስፍራ የተቀደሰች ናትና ዘጸአት ምዕራፍ 3 ቁጥር 5 ላይ እንዳለው ቤተ መቅደሱ የተቀደሰ ነው። የቤተክርስቲያን ልጆች እነዚህ ስርዓት በመፈጸም ከእግዚአብሔር ጋር ያለንን ግንኙነት እናጠንክር። ብልህ ሰው ብታይ ፈጥነህ ሂድ፣ እግርህም በደጃፍ መድረክ ይመላለስ ተብሎ በራዕይ ምዕራፍ 6 ከቁጥር 36 ላይ እንደተነገረ ሁል ጊዜ ወደ ቤተክርስቲያን በመሄድ ቃል እግዚአብሔርን እንስማ። የዚህን ሁሉ በረከት ተካፋይ ያድርገን። አሚን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።